አሳብዷት ራሷን ብታጠፋ እኔን የሚል ቪዲዮ ተሰሩላት። ለዱባይ ፖሊስ አመልክቶ አገር ገብታ መፍትሄ የምታገኝበትን ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። በጸሎት የማላመጣው ነገር የለም። በአሁን ሰዓት ገና አልኩሽ አንገቴን ለመስጠት የተዘጋጀው ሴት ነኝ። ማንም አምሬ እሷን ቤት ስትሆን እርዱን ማለት አለባት። እናት ወጥታ ራሱ ልጄን አድኑልኝ ማለት ነው እንጂ ቁጭ ብላ ማየት ራሱ የለባትም። አንዳንዴ እስኪ ወደ ሙሉ ቪዲዮቹ እንሂድ። የሶሊና የጤና ሁኔታ እጅግ በጣም አሳሳቢ የሆነ ደረጃ ላይ ደርሷል። ማርያም ተፈጥራ እንላለች። እንኳን ደስ አለ ኢትዮጵያውያኖች። ሌላ እህተ ማርያም መታልናለች። ለስጎ የምታስፈጽምላችሁ እህተ ማርያም እስከ ዘር ማንዘራችሁ እስከ ቤተሰባችሁ ምህረትን አስመጣላችኋለሁ። ወደ ከበረው ሰላም ወደማያቋርጠው ሰላም ገዳማት ጸበል ልጃችሁ ይሄዳለሁ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። እግዚአብሔር ምስክሬ ነው የምላችሁ። አሁን ክብር ብታጡ ክብር እሰጣችኋለሁ። እኔ በጸሎት የማላመጣው ነገር የለም። ስራም ከሆነ ስራችሁን እመልሳለሁኝ። ገንዘባችሁንም ከሆነ ገንዘብ እኔ እየሰራሁኝ ወደ እናንተ እሰጣችኋለሁ በፈቃደኝነት ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። ምክንያቱም እኔ አሁን ሶሻል ሚዲያ ሲጀመር አልመጣም። ልክ ስጠማ እንደኔ አይነት አስተማሪ ላታገኙ ትችላላችሁ። ና በቃ ልጄ ተመለስ፣ ይህን ሁሉ ጊዜ ሰው አሰቃየቅ፣ ይህን ሁላ ጊዜ ብዙ ነገር አረግ፣ ተጠቀም። እንደ ሰው እንኳን ይህ ሁሉ ክፋት እየታሰበ ለክፋት ሲሆን ለራስህ ሲሆን ግን ደህና ቤት እንኳን የለህም፣ ደህና መኪና እንኳን ሶሊያና ወይ እንዴት ነሽ? ሰላም ነሽ? ሁሉ አማን? እግዚአብሔር ይመስገን። እኔ ይኸውልሽ እዚሁ ዱባይ ዩናይትድ አረብ ኤሚሬት የምኖር እህትሽ ነኝ። እኔ አንቺን ጠይቀሽና ከአንቺ ማወቅ የምፈልገው ከሰዎች ጋር ዳይሬክትሊም ከሰዎች ጋር በምትነካኪው ወይም በምትጣይው ነገር በተቻለሽ መጠን የሰዎችን ስምን ፎቶን ባትለጥፍ። ምክንያቱም አንዳንድ ሰዎች ከመጠን በላይ ስሜታዊ የሆኑ ሌላ አይነት ነገር ውስጥ እንዳይከቱሽ። ገባሽ? አንቺ ምናልባት ካለብሽ ከደረሰብሽ ነገር ከተሰማሽ ስሜት ሊሆን ይችላል፣ እረዳሻለሁ። ግን እዚህ ሀገር ስትኖሪ ሀገሪቷን ሕግ ታውቂያለሽ። እዛኛው ደረጃ እንዳትዳረሱ በሕግ የተያዘ ጉዳይ በሕግ ይቀጥልና አንቺ ግን በተቻለሽ አቅም ፕሊዝ የማንንም ሰው ስም ላይቭ ላይም አትጥሪ፣ ቪዲዮም ስትሰሪ ፎቶ አታድርጊ። ይሄንን ነው እኔ እንደ ልመናም የምነግርሽ። ይሄ ነገር ባይሆን ከቻልሽ በቃ ሕግ የያዘው ጉዳይ አለ፣ ሕግ ይጨርስልሽ። ይሄንን ነው እሺ። ስለፎቶ አንዴ ሶሊያና ከማውራትሽ በፊት አንቺ ታመሻል እያሉሽ ነው። ታመሻል ወይስ አልታመምሽ? ኧረ ቅዱስ ባለመድኃኒዓለም ቅዱስ ታስና እኔ በጣም ደህና ነኝ። እኔኛ ነኝ ሻትታሳቂ ስታወሪ እግዚአብሔር ምሯታል። እንደውም ማለት ነው አንድ ነገር ምነግርሽ፣ አንቺ እንደውም ብትተባበሪኝ እህቴ ነች ካልሽ ጉዳዩን ይሄ ኮንፊደንስ ስላለኝ ነው። እኔ በህግ ፎቶ የምለቀው ከቁስሌ አንጻር ነው። ስለዛ መተው ይጠይቁኝ። እኔ የምፈልገውም እሱን ነው። አንድና አንድ እኔም ይዤዋለሁ ነገሩ። ግን እኔ እስኪ መተው ይጠይቁኝ። ትናንት ያሳለፍኩትን እኔ ነኝ የማውቀው፣ ቁስሌን እኔ ነኝ የማውቀው። ዛሬም ነገም የተማመንኩት አንድ ክርስቶስ አለ አይደል? በዛ ላይ እውነት እኔ ጋር ስላለች ለምን እዚህ ሚዲያ ላይ ሳይሆን ለምን መተው አይጠይቁኝም? እኔ አንድ በአንድ የለቀኩባቸውም ሰዎች ማንም ያወራኋቸው ሰዎች ያውቁታል። ጥፋታቸውን ስለሚያውቁ ማንም አይመጣም። እኔ ንብረቴ ቅዳሜ ይመለሳል። ቅዳሜ ንብረቴን ካስመለስኩ በኋላ ወደዚህ ነው የሚዞረው። ለምን አይከሱኝም? ገብቶሻል? እውነታ ያለው እኔ ጋር ነኝ። የሆንኩትን እማውቀው እኔ ነኝ። ትናንትና የትናንትን ያሳለፈኝ ያንን ሞት ያሳለፈኝ ያን ጤናዬን ሁሉ ነገሬን ያጣው ሴት ነበርኩኝ አይደለ? እስኪ ከትናንቱ ዛሬ አይብስም፣ ነገም ዛሬ ምንም አይነት ነገር ቢመጣ አምሬዲ ማንም ሰው የኔ ቁስል እንዲደርስበት ስለማይፈልግ ገና አልኩሽ አንገቴን ለመስጠት የተዘጋጀው ሴት ነኝ። ማንም አምሬዲ። እኔ ጨርሻለሁ። የሶልዬ ጥያቄን ጨርሻለሁኝ። ጆከር የሆነ ጥያቄውን ካላቸው መሲም እሷም እውነተኛ ሰው ነን ካሉ በውስጥ ደውለው ደግሞ ያው ጃፒ የሰማይ ከሆነ ይኸውልህ አሁን እነሱ የሚኖሩበት ሀገርና በደንብ ህጉን ጠንቅቀው ያውቁታል። ሴት ናቸው። እሷ አሁን የምትናገረው ነገር ልክ አይደለም። ሚዲያ ላይ አምጥቶ በአረበኛ ጭራሽ የሰውን ፎቶ ቪዲዮ ለጥፎ መስራት ቀርቶ አሁን ለእሷ መክሰስ ካለባት
የወነጀላት ገንዘቧን የዘረፈባት ሰው ካለ ሚዲያ ላይ ሳይሆን በህግ መሄድ ትችላለች። ግን እዚህ ሚዲያ ላይ ሌላ እሷን ተባብረው ይጎዷታል። ምን እንደሆነ ታውቃለህ? ማንም እኔ ትጎጃለች፣ ሶሊያና ትጎጃለች። ካለ ጥርጥር ያመንኩት ፈጣሪ ከምንም ያወጣኛል። ምን ሰው የወነጀልሽ ፈጣሪ የሚባል ነገር የለም። የኔ እህት ቆይ አንድ ጊዜ ቆይሽ። ወንጀለኛ አንቺ የወነጀለች የጎዳይ ሰው ካለ እኛም ከአንቺ ጎን ነን። እነዚህ ሴቶች ለአንቺ ብለው ነው ዛሬ አንቺን አጀንዳ አድርገው እኔ ታይ ምንም አትላክልኝ። እኔ ህግ አስፈጻሚ አይደለሁ። ምንም ማለት ከመፍረድ በፊት ላክልህ። አንተ ደግሞ አንድ ጊዜ ይኸውልሽ፣ አሁን ይሄንን ተናግረሽ እነሱ ስላልገባቸው እንዲገባቸው ነው። መሲ አለች፣ ጉቺ አለች። ኦኬ የእውነት እኛ እንረዳሻለን፣ እህታችን ነሽ፣ የእሷን ክፉ አንፈልግም፣ ለዛ ነው እንደዚህ ርዕስ ያነሳ ነው ብለዋል። ደውይላቸው፣ አውሩ፣ ተገናኙ፣ አውሩ። ለዛ ፈቃደኛ ከሆንሽ እንደዛ አድርጉ። ሉክሰስ ቤት ውስጥ ሆነሽ ጀስቲን ነጋገርሽው ነው። ጀስቲን ቢሆን እንዴት እንደሆነ ወደ ዘመን ይላችኋል። ሁማን በቃ ስለሰው ምንም የምታረጉት ነገር የለም። ብሩንም አይተውታል። ባስቸኳይ እናትና አባቷን ታርጌት ታርጌ ጉቺ ወንድሞቿን እህቶቿን ማንም እንዳትፈሪ። ማዳን ካለብሽ ወደ ዘ ፋሚሊ ልጆቻቸውን አገር አውሮፓ ልከው የሚቆረጥላቸውን ብር እየበሉ ቁጭ ብለው እሷ በሰራችሁ ቤት ቁጭ ብለው እሷ እንዴት ስትሆን እርዱን ማለት አለባት። እናት ወጣ ራሱ ልጄን አድኑልኝ ማለት ነው እንጂ ቁጭ ብላ ማየት ራሱ የለባትም። አንዳንዴ ታውቂያለሽ ጉቺ ፋሚሊ ራሴን እንደሚፈልገው ታውቂያለሽ። ወይ የጠገበ ወንድም ይኖራታል፣ ወይ የጠገበ ባል ይኖራታል። እሷ እንደፈለገች ንብረቱን ኮንትሮል ለማድረግ ይሆናል። ልጅቷ ብር አላታ። ገብቶሻል እንዴ ጉቺ? ኖ እንዲህ ብለው ነገር የለም። ታርጌት ማድረግ ያለብሽ ባል ጉቺ። ይሰማሻል አይደል? እንዳትፈሪ ጉቺ፣ እንዳትታይ ሲልሽ ነው መዳን አለባት ልጅቷ። ደርሱላት። እንዴት ነው የምናድናት? እንዴት ነው የምንቆምላት? ነው የኔ ጥያቄ። እንዴት ነው መሆን ያለበት? ባል የሚባል ሰውዬ አለ አብረክነክ ስቲል የልጅ አባት። ከልጅ አባት በላይ ምን ይመጣል? ምን ይመጣል ከልጅ አባት በላይ? ስለዚህ ይሄን ሰው እየፈልጋችሁ የምታውቁ ሰዎች በሰውየው በኩል መፍትሄ ይፈልጉላት ነው በቃ። የገንዘብ ችግር ነው ልጅቷ፣ የገንዘብ ችግር የለባትም። ካለባትም ኢትዮጵያውያን ኤርትራውያን ውላችሁ ግቡ፣ ወርቅ ይዝነብባችሁ። ይሄ ህዝብ በደቂቃ አዋጥቶ የሚደርስ ነው። እቺን የመሰለች ቆንጆ ልጅ፣ እቺን የመሰለች ዘናጭ የነበረች ሽቅርቅር የነበረች ልጅ ስብርብር ቅንጥስጥስ ብላ እንዳትሆን ቁጭ ብላ ላይቭ ላይ እሷን የማይመጥን ወጣትነቷን የማይመጥን ነገር ቁጭ ብላ መልእክት ስታስተላልፍ ሁልሽም ቁጭ ብለሽ ተገስጠሽ ታያታለሽ። ኮመንት ላይ የሚያሳብድ ነገር እየጻፋችሁ ነገ በዚህ መልኩ ጭንቀት አሳብዷት ራሷን ብታጠፋ እኔን የሚል ቪዲዮ ትሰሩላታላችሁ። ከዛ በፊት እንድረስ ነው የኔ ጥያቄ፣ ሌላ ነገር የለው። እንድረስላት፣ መፍትሄ እንሁናት። አለቀ። ከኛ ወዲህ ማንም አይመጣላትም። ይሄ ነው። ካልሆነ ደግሞ ልክ ነች። አማራጭ ከተባ ባልየው የማይተባበር ከሆነ ጂጂ ያለችው ልክ ነው። ለዱባይ ፖሊስ ማመልከት ነው። አለቀ። ለሌላ ነገር ሲሆን ፖሊስ ጣቢያ እናመለክት የለ እንዴ? እቺ ልጅ ህይወቷ ከሚጠፋ ባልየው መፍትሄ ከሌለው አዎ ኢትዮጵያን ኮሚኒቲዎች ተባብረን በኤምባሲም በኩል ይሁን በምን ለዱባይ ፖሊስ አመልክቶ አገር ገብታ መፍትሄ የምታገኝበትን ነገር እንፍጠር ነው። የሶሊና የጤና ሁኔታ እጅግ በጣም አሳሳቢ የሆነ ደረጃ ላይ ደርሷል ማለት ነው። ያችን የመሰለች ውብ ጠንካራ ሰራተኛ የሆነች ልጅ በዚህ ደረጃ እንደዚህ መሆኗ በጣም ያሳዝናል። እግዚአብሔርን ጠይቃችሁ ያላደረገላችሁ ነገር እኔ አደርጋለሁ ነው እያለችው ያለ። ስለዚህ ከዚህ በላይ ስለ ጤናዋ መታወክ ማረጋገጫ የሚሆን ነገር የለም ማለት ቤተሰቦች። ይሄ የሚያስቃል። እንደ ዮኒ ማኛ እየሳኩ ማወራው ነገር ማንም የሚያወራው ነገር አይደለም ቤተሰቦች። እጅግ በጣም የከፋ ደረጃ ላይ ነው ያለችው ማለት ነው። መድረስ የምትችሉ ሰዎች ድረሱላት ነው የምለው።